ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። በቅድሚያም ዋና ዋናዎችን አስቀድማለሁ። ከኢትዮ ኒውስ መረጃዎች ጋር አብራችሁ እንድትቆዩ ደግሞ ግብዣችን ነው። ኢትዮጵያ ቀይ ባህርን ታስመልሳለች፣ መውጫ መግቢያ በሯን ታበጃለች። ይህ አይቀሬ ነው አሉ የብልጽግናው ጠቅላይ ሚኒስትር አብይ አህመድ። አብይ ቀይ ባህርን አስመልሰን ለጎረቤቶቻችን በራሳችን ፓርላማ በጀት እንመድባለን ያሉ ሲሆን ቀይ ባህርን ለማስመለስ ባለፉት 5 ዓመታት ስንለማመጥ ነበርም ብለዋል። የኤርትራ አገዛዙ በኩል የብልጽግና ባለስልጣናት በህግም በሆነ በታሪክ ወይም በኃይል ቀይ ባህርን እንወስዳለን እያሉ ነው። ይህ ግን አያዋጣም፣ አጉል ችኮላ ነው ሲል ተችቷል። በዝርዝር እንመለከተዋለን። የፋኖ ኃይሎች ከአገዛዙ ጦር ጋር የሚያደርጉት ውጊያ ተባብሷል። ባለፉት 2 ዓመታት በአማራ ክልል የቀጠለው የውጊያ የፋኖ ኃይሎች አቅማቸውን እያሳደጉ በአገዛዙ ጦር ላይ የሚያደርሱት ጉዳት ከፍተኛ ሆኗል። ትናንትናና ዛሬ በጎጃም ባህር ዳር ቅርብ ርቀት በተደረገው ከባድ ውጊያ በአገዛዙ ጦርና ፋኖ ኃይሎች ላይ ከፍተኛ ጉዳት መድረሱ ሲታወቅ በወሎና ሸዋ ቀጠናዎችም ውጊያዎች ቀጥለዋል ተብሏል። በዝርዝር እንመለከታለን። በእስር ላይ የሚገኙት የሕዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለ በጠና መታመማቸውን ቤተሰቦቻቸውና ጠበቃቸው ለቢቢሲ ተናገሩ። ሰኞ ልታስረውበት ወደሚገኙበት የቅሊንጦ ማረሚያ ቤት ሄደው እንደጎበኟቸው የገለጹ ጠበቃ ሰለሞን ገዛይ አቶ ክርስቲያን በቅርቡ ቀዶ ሕክምና ከማድረጋቸው ጋር በተያያዘ ህመማቸው እየተባሰ መጥቷል ብለዋል። አብራችሁ ስትቆዩ ዝርዝሩን ትሰሙታላችሁ። የደቡብ ሱዳን መሪዎች ሀገሪቱን በስልታዊ መንገድ እየዘረፉ ነው አለ የተባበሩት መንግስታት ድርጅት። የተባበሩት መንግስታት ድርጅት መርማሪዎች የደቡብ ሱዳን ባለስልጣናት ሀገሪቱን ከፍተኛ የምግብ ዋስትና ቀውስ ውስጥ በገባችበት በዚህ ወቅት በቢሊዮን የሚቆጠር የህዝብ ገንዘብ ዘርፈዋል ሲሉ ከሷል። ይህንንም በዝርዝር እናያለን። የሶማሊያ ፕሬዝዳንትን ዘልፈዋል የተባሉ ቲክቶከሮች መታሰራቸው አነጋጋሪ ሆኗል። የሶማሊያ ፖሊስ ፕሬዝዳንት ሐሰን ሼክ መሐመድ በዳንስ ቪዲዮአቸው ላይ ዘልፈዋቸዋል ያሏቸውን 4 ቲክቶከሮች በቁጥጥር ስር መዋላቸው ነው አነጋጋሪ የሆነው። እንዴት የሚለው እናያለን። የተወዳችሁና የተከበራችሁ ተመልካቾቻችን አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። ኢትዮጵያ ቀይ ባህርን ታስመልሳለች፣ መውጫ መግቢያ በሯን ታበጃለች። የአይቀሬ ነው አሉ የብልጽግናው ጠቅላይ ሚኒስትር አብይ አህመድ። አብይ ቀይ ባህርን አስመልሰን ለጎረቤቶቻችን በራሳችን ፓርላማ በጀት እንመድባለን ያሉ ሲሆን ቀይ ባህርን ለማስመለስ ባለፉት 5 ዓመታት ስንለማመጥ ነበር ብለዋል። የኤርትራ አገዛዝ በኩል የብልጽግና ባለስልጣናት በህግም ሆነ በታሪክ ወይም በኃይል ቀይ ባህርን እንወስዳለን እያሉ ነው። ይህ ግን አያዋጣም፣ ቸኩለዋል ብሏል። የብልጽግናው ጠቅላይ ሚኒስትር አብይ በቀይ ባህር ጉዳይ ሌላ አነጋጋሪ ንግግር አድርገዋል። አብይ የቀይ ባህርን አስፈላጊነት ከታሪክ መስራትና የታሪክ ባለቤት ሆኖ ከማለፍ ጋር ያያያዙ ሲሆን በአሁኑ ሰዓት ቀይ ባህርን መልሶ መያዝ አያስፈልግም ብለው የሚያስቡ አሉ ያሏቸውን አካላት በማነወር ጭምር አስረድተዋል። ዛሬ የኛ የሆነውን ቀይ ባህርን መልሶ ለመጠየቅ የሚሰጋና የሚጠራጠር ትውልድ መፈጠሩን ጠቅሷል። አብይ አህመድ ቀይ ባህር መልሶ ለመጠየቅ የሚሰጋ የሚጠራጠር ትውልድ መፈጠሩ የስነ ልቦና ስብራት አካል ነው። አንችልም ብሎ ነው የሚያስበው። እኔ ላረጋግጥላችሁ እወዳለሁ፣ ኢትዮጵያ ትችላለች። አብይ አሁንም ስለ ጦርነት በግልጽ የሚያወሩ ቢሆንም በተለመደው ስልታቸው በሰላም ነው ቀይ ባህርን የምንወስደው የሚል አንድምታ ያለው ንግግራቸውን አሰምተዋል። ለ5 ዓመታት ስንለማመጥ ነበር ያሉት አብይ አህመድ ማን እንደተለማመጡ በምን መንገድ ሲለማመጡ እንደነበረ ግን አልጠቀሱም። ኢትዮጵያን የሚያክል ሀገር ኢንካፕሱሌትድ ሆና ለልጆቻችን መሸጋገር አለበት ብሎ ማመን ተገቢ ሐሳብ አይደለም። ይሄን ለማሳካት ውጊያ፣ ግጭት ያስፈልጋል ብለን አናምንም። ለዚህም ነው ለ5 ዓመታት ስንለማመጥ የነበረው። አብይ ቀይ ባህርን ለመውሰድ መዘጋጀታቸውን የተናገሩ ሲሆን በስም ያልጠቀሷቸውና የኤርትራ ባለስልጣናት ሊሆን ይችላል ተብሎ በተገመተው ንግግራቸው ይህ አይቀሬ ጉዳይ መሆኑን ተገንዝበው ወንድም እህቶቻችን በፈጠነ ጊዜ ለድርድር ራሳቸውን ዝግጁ ያድርጉ ሲሉም ነው ጥሪ ያቀረቡትም። ኢትዮጵያ ሰላምን ታስቀድማለች፣ ድህነትን ትፋለማለች፣ መውጫ መግቢያ በሯንም ታበጃለች ያሉት አብይ አህመድ አሁንም ቢሆን ለዚህ ዝግጁ ነን፣ ቀይ ባህር ግን የማይቀር ጉዳይ ነው ሲሉ ተደምጠዋል። ኢትዮጵያ የጂኦግራፊ እስረኛ ሆኗ ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው። ሰላም ታስቀድማለች፣ ድህነትን ትፋለማለች፣ መውጫ መግቢያ በሯን ታበጃለች። ይህ አይቀሬ ጉዳይ መሆኑን ተገንዝበው ወንድም እህቶቻችን በፈጠነ ጊዜ ለድርድር ራሳቸውን ዝግጁ እንዲያደርጉ ማድረግ ነው።
አብይ ንግግር የተናገሩት የመደመር መንግስት የተሰኘው አራተኛ መጽሐፋቸውን ለማስመረቅ ትላንት መስከረም 6 ቀን 2017 በተዘጋጀው ምራ ግብር ላይ ነው። ቀይ ባህርን አስመልሰን ለጎረቤቶቻችን የምስራቅ አፍሪካ ሀገራትም ጭምር ፓርላማ በጀት ይበጅታል። ይህ ህልሜ ነው። ይህንን ማየት ፈልጋለሁ። ለሌሎች ሀገራት ሲያርጉት እንደሚስተዋለው ሁሉ እኛም ከቀይ ባህር የምናገኘውን ሀብት ጨምረን አቅማችንን ስለምናሳድግ እንዴት መርዳት እንዳለብን ጎረቤቶቻችን በጀት በፓርላማችን ውይይት እናደርጋለን ሲሉ ተደምጠዋል። አብይ አህመድ ኢትዮጵያ በሰላምና በዓለም ህግ መሰረት ከዘጋት በርና ድሃ ካስባላት መጠሪያዋ መገላገል አለባት ብለን ስለምናምን በየትኛው መድረክ ከኢትዮጵያ ጋር በሰላማዊ መንገድ ለመነጋገር የሚፈቅድ አካል ካለ እጃችን ከምን ጊዜውም በላይ እየተዘረጋ ነው ያለ ሲሆን የኤርትራ አገዛዝ በኩሉ የኢትዮጵያ መንግስት ባለስልጣናት ሉዓላዊ የባህር በር ስለማግኘት የሚያደርጉት ዘመቻ ህገወጥና የተደናበረ ነው በሚል ተችቷል። ትላንት በማስታወቂያ ሚኒስቴር በኩል ባወጣው መግለጫ የብልጽግና አገዛዝ በደንብ ያልታሰበበትና በስሜት የሚደረግ እንቅስቃሴ ወይም ውጤቱ የማያምርና ለከንቱ ልፋት የሚደረግ ጉዞ ውስጥ ገብቷል ብሏን ኢሳያስ አፈወርቂ አገዛዝ የብልጽግና ባለስልጣናትን ጠቅሶ የሚያራምዱትን ይህ አጀንዳ ህጋዊና ሀገራዊ ምኞት ለማስመሰል የሚደረግ የሐሰት ትርክት ነው ብሏን የኤርትራ መንግስት። የኤርትራ አገዛዝ እንደሚለው ከሆነ የኢትዮጵያ ኢኮኖሚ በውጭ እርዳታ ላይ የተንጠለጠለበትና ሀገሪቱን ከባድ የውስጥ ግጭቶች እየታመሰች ባለችበት ወቅት እንዲህ አይነት ጥያቄ ማንሳት የህዝብን ትኩረት ከዋና ዋና ችግሮች ለማስቀየስ የሚደረግ ከንቱ መፍጨርጨር ነው ሲል ወንጅሏል። የኢትዮጵያ ባለስልጣናት ወደብን በኃይልም ቢሆን የሚለውን ንግግራቸውና ታሪካዊ መብት የሚለውን መከራከሪያቸውን የኤርትራ መንግስት ባወጣው መግለጫ አልቀበለውም፣ ይህ የሚያስኬድ አይደለም ሲል አውግዞታል። ይህ አካሄድ የሉዓላዊነት መርህና የዓለም አቀፍ ህግን የሚጥስ ከመሆኑም በላይ በቀጠናው ሰላም ላይ ከባድ አደጋ ይደቅናል ማለት ማስፈራርቷል። መግለጫውን ሲያጠቃልም ኤርትራ ከጎረቤቶቿ ጋር በህግና በጋራ መከባበር ላይ የተመሰረተ ትብብር ለማድረግ ዝግጁ መሆኗን የገለጸ ሲሆን የኢትዮጵያ በኃይል ያንተ ያልሆነውን የመውረስ ስትራቴጂ ግን በፍጹም እንደማንቀበለው ልታውቅ ይገባል ብሏል። የኢትዮጵያና የኤርትራ አገዛዞች የገቡበት ፖለቲካዊ ውጥረት ሁለቱም ሰላም እንፈልጋለን፣ አንዱ ዓለም አቀፍ ድጋፍ አለ በሚል የሚጎነጃጀሉበት ቢሆንም ሁለቱም ግን በግልጽ በጦርነት የሚያደርጓቸው ዝግጅቶች አጠቃላይ ሲታዩ ጫፍ ደርሰዋል በሚል የሚተነትኑም አልታጡም። የፋኖ ኃይሎች ከአገዛዝ ጦር ጋር የሚደረገው ውጊያ ተባብሷል። ባለፉት 2 ዓመታት በአማራ ክልል የቀጠለው የውጊያ የፋኖ ኃይሎች አቅማቸውን እያሳደጉ በአገዛዝ ጦር ላይ የሚያደርሱት ጉዳት ከፍተኛ ሆኗል። ትናንትናና ዛሬ በጎጃም ከባህር ዳር ቅርብ ርቀት በተደረገ ከባድ ውጊያ በአገዛዝ ጦርና ፋኖ አባላት ላይ ከፍተኛ ጉዳት መድረሱ ሲታወቅ በወሎና ሸዋ ቀጠናዎችም ውጊያው ቀጥሏል። በክልሉ ጎጃም ቀጠና በሚገኙ የተለያዩ አካባቢዎች የተደረጉ ውጊያዎች ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱን የተሰማው በጎጃም አገው ምድር 5 የፋኖ ብርጌዶች በጥምረት በወሰዱት ወታደራዊ እርምጃ በርካታ የአገዛዙ ወታደሮች ሲገደሉ የጦር መሳሪያዎችን በፋኖ ተወስደዋል ሲሉ የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። የአማራ ፋኖ ብሔራዊ ኃይል አፋባ ምዕራብ አማራ ቀጠና ቴዎድሮስ ህዝብ በበኩሉም የፋኖ አደረጃጀቶች በጋራ የአገዛዙ ጦር ይዞታ የነበረውን አምሳልታ ተራራ ላይ ውጊያ በመክፈት ጠላትን ድል አድርገውታል ሲል አስታውቋል። በዚሁም አገው ምድር አምሳልታ ተራራ ላይ ሰፍሮ የነበረውን የአገዛዙ ሰራዊት ከበባ ውስጥ ማስገባት ምሽጎችን በመስበር ከፍተኛ ወታደራዊ ጉዳት አርሰንበታል ሲል ነው አፋባ ያስታወቀው። በትላንትናው ዕለት በነበረው በዚህ ከባድ ውጊያ የአገዛዙ ጦር በፋኖ የተከፈተበትን ጥቃት ለመከላከል ዙ 23 እና ሞርታር ጨምሮ ከባድ መሳሪያዎች ወደ ንጹሃን መኖሪያ መንደሮች ሳይቀር ሲተኩስ መዋሉን የአካባቢ መረጃ ምንጮች ለኢትዮ ኒውስ ተናግረዋል። በውጊያው ከ55 በላይ የአገዛዙ ወታደሮች የሞትና የአካል ጉዳት ሲደርስባቸው የጦር መሳሪያዎቻቸውን ማርከናል ሲል ነው የፋኖ ኃይሎች ያስታወቁት። በተመሳሳይ በሰሜን ጎጃም ዞን ይልማና ዴንሳ ወረዳ ትላንት በተደረገው ውጊያ በአገዛዙ ጦር ላይ ሆነ በፋኖ አባላት ላይ ጉዳት መዝገቡ ተሰምቷል። በወረዳው ከአዴት ከተማ 10 ኪሎ ሜትር ርቀት ላይ በሚገኘው አግታ የተባለ አካባቢ በተደረገው ከባድ ውጊያ ከፍተኛ ወታደራዊ ጉዳት ተመዝግቧል ሲሉ ነው የመረጃ ምንጮች ያረጋገጡት። የአገዛዙ ጦር ምስራቅ እዝ በከፍተኛ ወታደራዊ አዛዦች መምራት ከአካባቢው የሚኒሻና አድማ ብተና ኃይል ጋር በመቀናጀት አግታ ላይ ውጊያ መክፈቱ የተናገሩት የኢትዮ ኒውስ የፋኖ የመረጃ ምንጮች በውጊያው በአገዛዙ ጦር ላይ ብቻ ሳይሆን በፋኖ አባላት ላይም ጉዳት ተመዝግቧል ብለዋል። በዚሁም ጎጃም ቀጠና ቡሬ ዳሞትና ጎንቻ አካባቢ በተደረጉ ውጊያዎች ድል አድርገናል ሲል ነው የፋኖ ኃይሎች ያስታወቁት። በቡሬ ዳሞት ቀጠና ቆጭ አካባቢ በተደረገው ውጊያ በርካታ የአገዛዙ ጦር አባላት የሞትና የአካል ጉዳት እንደደረሰባቸው የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ አስታውቋል። በተመሳሳይ በዛሬው ዕለት በምስራቅ ጎጃም ዞን ጎንቻ
ቀጠና ሰኞ ገበያ፣ ድቦ፣ አቡነ አይብና ደርች በተባሉ አካባቢዎች የፋኖ ኃይሎች በአገዛዙ ላይ ጥቃት ማድረሳቸው ታውቋል። በዚህም የፋኖ ኃይሎች በሌሊት ጭምር በከፈቱት የተቀናጀ ማጥቃት በአገዛዙ ላይ ወታደራዊ ጉዳት አርሰንበታል ሲሉ ያስታወቁት በአካባቢ የፋኖ ኃይሎች በከፈቱት ውጊያ በርካታ የአገዛዙ ወታደሮች መገደላቸውን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ ማስታውቋል። በተመሳሳይ የአማራ ፋኖ ብሔራዊ ኃይል አፋባ ምስራቅ አማራ ቀጠና ሚኒሊክ ዕዝ በትላንትናው ዕለት በተደረገ የደፈጣ ውጊያ በኦራል ወታደራዊ ተሽከርካሪ ይንቀሳቀሱ የነበሩ የአገዛዙ ወታደሮች በሙሉ መገደላቸውን ወቁልኝ ብለዋል። መስከረም 6 2018 ዓ.ም የአገዛዙ ጦር አባላት ከወልዲያ ከተማ ላሊበላ ከተማ ወታደራዊ ሬሽን ጭነው በሚጓዙበት ወቅት ከኩል መስክ ከተማ በቅርብ ርቀት የሻላይ የተባለ አካባቢ የፋኖ ኃይሎች ወታደራዊ ተሽከርካሪውን በሞርታር በመደብደብ ተሳፍረው የነበሩ ሁሉንም ወታደሮች መደምሰሳቸውን ነው የአፋባ አክሎ ያስታወቀው። በተያያዘም በሰሜን ወሎ ዞን አንጎት ወረዳ ከቀበሮ ሜዳ እስከ ድልብ አካባቢዎች ሰፊ ቀጠና በሸፈነ ውጊያ ሻለቃ መሪው ከና አጃቢዎቹ ጨምሮ በርካታ የአገዛዙ ወታደሮች መገደላቸውን የፋኖ የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። በሌላ በኩል የአገዛዙ ጦር በግዳን ወረዳ ከወዳች ከተማ ወደ 04 ቀበሌ ተደጋጋሚ ሞርታር በመተኮስ ንጹሃን ላይ እንዲሁም ንብረታቸው ላይ ከፍተኛ ጉዳት ማድረሱን ነዋሪዎች ተናግረዋል። በዛሬው ዕለትም በሰሜን ሸዋ ዞን ሞጃና ወደራ ወረዳ የአገዛዙ ጦር ከሳሲት ከተማ ወደ ጋውና አካባቢ መንቀሳቀሱ ተከትሎ ፋኖ ኃይሎች ውጊያ እንደተከፈተበት የመረጃ ምንጮች ተናግረዋል። በአካባቢው የዘገባ እስከተጠናከረበት ጊዜ ድረስ ውጊያው መቀጠሉ ሲታወቅ፣ በተመሳሳይ ባንኮበር ወረዳ አልዩ አምባ ከተማ በሚገኘው የአገዛዙ ጦር ላይ የፋኖ ኃይሎች ጥቃት ማድረሳቸውን የተሰማው በእስር ላይ የሚገኙት የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለ በጠና መታመማቸውን ቤተሰቦቻቸውና ጠበቃቸው ለቢስ ተናገሩ። ሰኞ ዕለት ታስረውበት ወደሚገኙበት የቅሊንጦ ማረሚያ ቤት ሄደው እንደጎበኟቸው የገለጹ ጠበቃ ሰለሞን ገዛይ አቶ ክርስቲያን በቅርቡ ቀዶ ሕክምና ከማድረጋቸው ጋር በተያያዘ ህመማቸው እየተባሰ መምጣቱን ገልጸዋል። የአቶ ክርስቲያን ታደለ አንድ ቤተሰብ አባል አቶ ክርስቲያን ከወራት በፊት በመቅረዝ ሆስፒታል ቀዶ ሕክምና ማድረጋቸውና በቂ ክትትል ሳይደረግላቸው ወደ ማረሚያ ቤት እንዲመለሱ መደረጋቸውን አሁን ላሉበት ሁኔታ እንዳበቃቸው ተናግረዋል። አቶ ክርስቲያን ታደለ የአማራ ብሔራዊ ንቅናቄ አብን ወክለው የህዝብ ተወካዮች ምክር ቤት አባል እንዲሁም በምክር ቤቱ የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ ነበሩ። በአማራ ክልል የተፈጠረውን የጸጥታ መደፍረስ ተከትሎ የአስቸኳይ ጊዜ አዋጅ ከተደነገገ በኋላ በቁጥጥር ስር የዋሉት አቶ ክርስቲያን ታደለ በስር ላይ ያሉ ያለመከሰስ መብታቸው ተነስቶ ላለፉት 2 ዓመታት በስር ላይ ይገኛሉ። ፍርድ ቤቶች ለረፍት ዝግ በመሆናቸው ብዙም እንደማይገናኙ የተናገሩት ጠበቃቸው ሰለሞን ደህና ለመሆናቸው ከሰሙ በኋላ ወደ ማረሚያ ቤት ሄደው አቶ ክርስቲያን ባገኟቸው ጊዜ በእጅጉ ታመውና ደክመው መልከታቸውን ለቢስ ተናግሯል። ጠበቃው አክለውም ቀዶ ሕክምና ካደረጉ በኋላ ክትትልና ምግብን ጨምሮ አስፈላጊውን እንክብካቤ በተገቢ ሁኔታ አለማግኘታቸውን በጤና ሁኔታቸው ላይ ተጽዕኖ እንዳለው አመላክተዋል። ስማቸው እንዲጠቀስ ያልፈለጉ የአቶ ክርስቲያን ታደለ ቤተሰብ የሆኑ ለአቶ ክርስቲያን በሕክምናም ሆነ በፍርድ ቤት የተፈቀደላቸው ለህመማቸው ተስማሚ የሆኑ ምግቦች ማስገባት እንዳልተፈቀደላቸውና ከአንድም 2 የምግብ ማቅረብ ሳይችሉ መመለሳቸውን ገልጸዋል። ከዚህ ባሻገርም አቶ ክርስቲያን ጨምሮ በሽብር ተከሰው ማረሚያ ቤት የሚገኙ ምክር ቤት አባላት ለመጠየቅ ወደ ማረሚያ ቤቱ በሚያመሩበት ወቅት እንግልትና መጉላላት ይደርስብናል ብለዋል። አቶ ክርስቲያን ከወራት በፊት ቀዶ ሕክምና ተደርጎላቸው እንደነበረ ቤተሰቦቻቸውና ጠበቃቸው የገለጹ ሲሆን በወቅቱ በተገቢ ሁኔታ ክትትል አግኝተው ሳያገግሙ ወደ እስር ቤት እንዲመለሱ ተደርገዋል ሲሉ ቤተሰቦቻቸው ቅሬታ አሰምተው ነበር። የአቶ ክርስቲያን ታደለ ቤተሰቦች እንደሚሉት አቶ ክርስቲያን ያሉበት ሁኔታ አሳሳቢ ሲሆን ለመንቀሳቀስና ጠያቂ ለማናገር አዳጋች በሆነ ሁኔታ ላይ ይገኛሉ ብለዋል። በተጨማሪም ወደ ማረሚያ ቤቱ ከተመለሰ በኋላ ለማገገም የሚያስፈልገውን እንደ አጥሚትና ሌሎች ነገሮችን ይዘን እንዳንገባ ተከልክለናል። ከአንድም 2 ጊዜ አጥሚት ይዘን ተመልሰናል። በጣም ነው የታመመው። በስርዓት እንኳን ቁሞ አያናግርም ብለዋል። የቤተሰብ አባል የሆኑ ግለሰብ አቶ ክርስቲያን ሕክምና እንዲያገኙና ያሉበት ሁኔታ እንዲሻሻል የሰብአዊ መብት አካላት የሰብአዊ ጥሰትን እየተፈጸመባቸው ነው ያሏቸውን እስረኞች እንዲጎበኙ ጠይቀዋል። አቃቢ የህዝብ ተወካዮች ምክር ቤት አባል በሆኑት አቶ ክርስቲያንና ሌሎች ግለሰቦች ላይ ክስ የመሰረተው ከ1 ዓመት በፊት መጋቢት 2016 ነበር። አቶ ክርስቲያን የወንጀል ህጉና የሽብር ወንጀልን ለመቆጣጠርና ለመከላከል የወጣ አዋጅ በመተላለፍ የተፈጸመ ወንጀልና የጦር መሳሪያ አስተዳደርና ቁጥጥር አዋጅን በመተላለፍ ክስ ቀርቦባቸው ጉዳያቸው በብልጽግናው ፍርድ ቤት እየታየ ይገኛል። ከሌሎች ተከሳሾች ጋር በቀረበባቸው ክስ አቃቢ ምስክሮችን ማሰማት ጀመረ ሲሆን በመጪው ጥቅምት 10 2018 ጉዳያቸው በድጋሚ በብልጽግናው ፍርድ ቤት ይታያል ተብሎ ይጠበቃል ሲል ቢቢሲ ዘግቧል።
የደቡብ ሱዳን መሪዎች ሀገሪቱ በስልታዊ መንገድ እየዘረፉ ነው አለ የተባበሩት መንግስታት ድርጅት። የተባበሩት መንግስታት ድርጅት መርማሪዎች የደቡብ ሱዳን ባለስልጣናት ሀገሪቱን ከፍተኛ የምግብ ዋስትና ቀውስ ውስጥ በገባችበት በዚህ ወቅት በቢሊዮን የሚቆጠር የህዝብ ገንዘብ ዘርፏል ሲሉ ከሷል። በትላንትናው ዕለት ይፋ በተደረገው ሪፖርት በደቡብ ሱዳን የተባበሩት መንግስታት የሰብአዊ መብቶች ኮሚሽን ባለስልጣናቱም ሀገሪቱን ነጻነቷን ካገኘች እንደ አውሮፓውያን አቆጣጠር ከ2011 ጀምሮ በህገ ወጥ መንገድ ከፍተኛ ገንዘብ ለማዘዋወር የተለያዩ ዜጎችን እንዲሁም ዘዴዎችን መጠቀማቸውን ገልጿል። እንደ ሮይተርስ ዘገባ ኮሚሽኑ ሀገሪቱ በልሂቃን ተይዛለች፣ ይህም ለግል ጥቅም ሲባል የሀገሪቱን ሀብት በስልታዊ መንገድ መዝረፍ ተቋማዊ ይሆናል ብሏል። ሪፖርቱ አክሎም ጥቂት ግለሰቦች የሀገሪቱን ሀብትና የተፈጥሮ ሀብት እየዘረፉና ራሳቸውን እያበለጸጉ ባሉበት ወቅት መንግስት ለህዝቡ ያለውን ሉዓላዊ ኃላፊነቱን በመተው እንደ ምግብ አቅርቦት፣ የጤና እንክብካቤና ትምህርት ያሉ ወሳኝ አገልግሎቶች ለዓለም አቀፍ ለጋሾች ተላልፏል ብሏል። ሪፖርቱ ሙስና የደቡብ ሱዳናውያንን እየገደልና እያመሳቀለ ይገኛል ሲል ማስጠንቋል። በሀገሪቱ ፖለቲካዊ ቀውስ ባስ ሲሆን ለቀውሱ መነሻ ደግሞ የሀብት ዘረፋና ሙስና ቀዳሚ ሆኖ ተጠቅሷል። የሶማሊያ ፕሬዝዳንትን ዘልፈዋል የተባሉ ቲክቶከሮች በቁጥጥር ስር መዋል አነጋጋሪ ሆኗል። የሶማሊያ ፖሊስ ፕሬዝዳንት ሐሰን ሼክ መሐመድን በዳንስ ቪዲዮቸው ላይ ዘልፈዋቸዋል ያሏቸውን 4 ቲክቶከሮች በቁጥጥር ስር አውለዋል። በርካታ ወጣት ሶማሊያውያን እንደ አውሮፓውያን አቆጣጠር በ2022 በተካሄደው ፕሬዝዳንታዊ ምርጫ ወቅት ለቅስቀሳ የዋለ ሙዚቃ በመጠቀምና ግጥሙ ላይ ዘለፋ በማካተት ሲደንሱ ታይተዋል። ፖሊስ ተጠርጣሪዎችን በማረሚያ ቤት እንደሚገኙ መግለጫው ላይ ገልጾ ክስ ይመሰረትባቸዋል ብሏል። ቲክቶከሮቹ በቁጥጥር ስር ከዋሉ ጀምሮ ምንም አይነት አስተያየት አልሰጡም ይላል ቢቢሲ። ከቅርብ ጊዜ ወዲህ በርካታ የሀገሪቱ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጎሳ ተኮር ስድብ በማሰራጨት በቲክቶክ ላይ ቅስቀሳ ማድረግ ወይም የስነ ምግባራዊ የሆኑ ይዘቶችን በማሰራጨት በቁጥጥር ስር እየዋሉ ነው። ይህ ግን ከፍተኛ ስልጣን ላይ ካለ ፖለቲከኛ ጋር የተያያዘ የመጀመሪያ እስር ሆኗል። በ2016 ዓ.ም ነሐሴ ወር ላይ ህዝባዊ አመፅ በመቀስቀስና የስነ ምግባራዊ የሆኑ ድርጊቶች በማሰራጨት በሚል ክስ 7 ቲክቶከሮች ሞቃዲሾ የሚገኝ ፍርድ ቤት የ6 ወራት እስር ፈርዶባቸዋል። ባለስልጣናት በቅርቡ የተለቀቁ ቪዲዮዎች ላይ የታየው ባህሪ በሶማሊያ የወንጀል ህግ መሰረት ጥፋት ነው ብሏል። የመጀመሪያው ቪዲዮ ከቲክቶክ ላይ የተሰረዘ ቢሆንም ቲክቶክን ጨምሮ በሌሎች ማህበራዊ ሚዲያዎች ላይ በሰፊው ተሰራጭቷል። የፖሊስ ቃል አቀባይ ጀነራል አብዱልፈታህ አደን በተመሳሳይ ብሔራዊ ተቋማት ወይም መሪዎች በሚያዋርድ ተግባር ላይ የሚሰማራ ማንኛውም አካል ህግ ፊት ይቀርባል ሲሉ አስጠንቀዋል። የቲክቶከሮቹ መታሰር ማህበራዊ ሚዲያ በተለይም ደግሞ ቲክቶክ በሶማሊያ ስላለው ሚና ዳግም ክርክር ቀስቅሷል። ከዚህ ቀደም ይህ ማህበራዊ ሚዲያ በሶማሊያ ፖለቲካ የየዕለት ተዕለት ማህበራዊ ህይወት ውስጥ ስላለው ሚና ሰፊ ክርክር የተካሄደበት ሆኖ ነበር። ቲክቶክ በወጣት የሶማሊያ ዲያስፖራዎች ዘንድ በስፋት ፖለቲካ ላይ አስተያየት ለመስጠትና ትችት ለማቅረብ ጥቅም ላይ ውሏል። በርካታ ሰዎች የንግድ ስራቸውን ለማቀላጠፍ እንዲሁም ለመዝናኛነት ይገለገሉበታል ይላል ቢቢሲ። እንደ አውሮፓውያን አቆጣጠር በ2023 መንግስት ማህበራዊ ሚዲያን ለብሔራዊ ደህንነት ስጋት መሆኑን፣ ሐሰተኛ መረጃ ያሰራጫል፣ እንዲሁም ማህበራዊና ስነ ምግባራዊ እሴቶች ይሸረሽራል በሚል ይታገዳል ብሎ ነበር። በወቅቱ ከህዝቡ ከፍተኛ የሆነ ተቃውሞ በመቀስቀሱ እገዳው ሊጣል አልቻለም። ነገር ግን ባለስልጣናት ማህበራዊ ሚዲያው ጎጂ ይዘት ያላቸውን በተለይ ደግሞ ዋልታ ረገጥ የሆኑ ፕሮፓጋንዳዎችን ይሰራጩበታል፣ እንዲሁም ስም የሚያጠለሹ ይዘቶች ይሰራጩበታል ሲሉ ይኮንናሉ። አሁን ታዲያ ፕሬዚዳንቱን አብጠልጥሏል የተባሉ ቲክቶከሮች መታሰራቸው ደግሞ ተጨማሪ አነጋጋሪ ጉዳይ ሆኗል በማለት ቢቢሲ ዘግቧል። የተወዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።